3 ዓመት ሙሉ ጂም ገብቻለሁ፣ የተለያዩ ወርክአውቶችን ሰርቻለሁ። ግን ሰውነቴ ግዙፍ የቦዲ ቢልደር ወይም ደግሞ ፊትነስ ኮች አይደለሁኝም፣ ኖርማል ሰው ነኝ። ዋናው ጥያቄ እዛ ጋር ነው የሚጀምረው። 3 ዓመት ሙሉ ጂም ውስጥ ዝም ብዬ ነው ጊዜን ሳቃጥል የነበረው። ልክ ጂም ሲጀምር እንደ ማንኛውም ጀማሪ ነበረ ማስበው። ጂም እመዘገባለሁ። ከዛ በኋላ የምሰራቸው ወርክአውቶች አሉ፣ እነዛን ወርክአውቶች ይሰራሉ። ከዛ ምግብ በቃ በደንብ ያገኘሁትን እበላለሁ። ከዛ በ3 ወርና በ4 ወር ውስጥ ሰውነቴ የቦዲ ቢልደር ያህላል ብዬ አስብ ነበር። ግን ወፍ 3 ዓመት ሙሉ ሰውነቴ ቦዲ ቢልደር ያከልኩት ነገር የለም። አይ ነው በፊት ከነበረኝ ሰውነት የተለየ ለውጥ ማምጣት ችያለሁ። በ3 ዓመት ውስጥ ሰውነቴ የሚታይ ለውጥ አምጥቷል። ግን በ3 ዓመት ከዚህ በላይ አቺቭ ማድረግ ይችል ነበር። ግን ጂም በመስራቴ ህይወቴ ላይ ትልቅ ለውጥ ማምጣት እንድችል አድርጎኛል። እዚህ ጋር ማልዋሻው ነገር ሰውነቴ የተለየ ለውጥ ባያመጣ ራሱ ግን ጂም በመስራቴ ጠንካራ ሆኛለሁ። ኮንፊደንሴን የሚታይ ኮንፊደንስ ቢውል ማድረግ ችያለሁ። በዛ ላይ ደግሞ እነ ዲሲፕሊን፣ ኮንሲስተንሲ የሚባሉትን ነገር አቺቭ ማድረግ ችያለሁ። ግን ቦዲ ቢልደር ወይም ደግሞ ፊትነስ ኮች ወር ደግሞ ግዙፍ አልሆንኩ። ምክንያቱ ደግሞ ኢትዮጵያ ላይ ብዙ ፊትነስ ኢንፍሉዌንሰሮች አሉ አይደለ? እነሱም አይነግሯችሁ እውነታዎች ናቸው። ያው አይ ነው ኢትዮጵያ ላይ የተለየ ፊትነስ ኢንፍሉዌንሰር የምንላቸው ሰዎች የሉም። ግን እነዛ ሰዎች የሚያውቁትን ነገር ሼር ያደርጋሉ። ግን አሁን የምነግራቸው ነገሮች ሼር ያደርጓችሁ። እኔ 3 ዓመት የፈጀብኝን ይህንን ሰውነት ቢውልድ ለማድረግ አሁን የምነግራችሁን ስህተቶች እናንተ ማስተካከል ከቻላችሁ ይህንን 3 ወር 6 ወር እና በ1 ዓመት ውስጥ እኔ ያለኝን ሰውነት በቀላሉ አቺቭ ማድረግ ትችላላችሁ። ሰሞኑ ሪሰርች እየሰራሁኝ ነበር። ለምንድነው ቆይ ሰውነቴ ግዙፍ ወይም ደግሞ ትልቅ ያልሆነው? የሆነ ስህተት እየሰራሁኝ ነው። እነዛ ስህተቶች ደግሞ ምንድን ናቸው የሚለውን ሪሰርች ከሰራሁ በኋላ እናንተ እንድትጠቀሙ ስለምፈልግ ነው ይህን ቪዲዮ ምሰራላችሁ። በዛው እነዚህ ስህተቶች አስተካክለን በጋራ ሁላችንም ሰውነታችንን ቢውልድ ማድረግ እንድንጀምር ስለምፈልግ ነው። የመጀመሪያው ሪዝን ወይም ደግሞ ጂም ሲጀምር ሰርቼዋለሁ ብዬ የማስበው ስህተት በቂ ምግብ አልበላም። አሁንም ድረስ የምሰራው ስህተት ነው። ምግብ መብላት ማለት ያገኛችሁን ማግበስበስ ምናምን አይደለም። ብዙዎቻችን ኢትዮጵያውያን የምንሰራው ስህተት ነው። በቃ ምግብ ስላገኘን ዝም ብለን ስለከተትን ያገኘውን ስለበላ ምናምን ሰውነታችን የተለየ ቢውልድ ነው። የምናስገባው መጠን እና የምናስገባው አይነት ሰውነታችን ላይ ትልቅ ኢምፓክት አለው። እኔ ብዙ እንጀራ ስለበላኝ ሰውነቴ ትልቅ ለውጥ አያመጣም። ግን ምን ያህል ፕሮቲን በልቻለሁ የሚለው ነው ለእኔ ኢምፓክት ያለው። ስለዚህ ያገኛችሁትን ምግብ ወደ ሆዳችሁ አስገቡ ምናምን የሚሏችሁ ሰዎች አሉ። እነዛ የምበሏቸው ምግቦች በተለይ ኢትዮጵያ ላይ ያሉ ምግቦች ኢነርጂ ነው እንጂ የሚሆናችሁ ሰውነታችሁን ቢውልድ ለማድረግ የሚጠቅማችሁ ነገር የለም። ሰውነታችን ቢውልድ ለማድረግ ፕሮቲን ያስፈልገዋል። ፕሮቲን ደግሞ ልናገኝባቸው የምንችላቸው ምግቦች አሉ። ላይክ እነ ሙዝ፣ እንቁላል፣ ስጋ ምናምን። አይ ነው እነዚህ ምግቦች በቀላሉ የሚገኙ አይደሉም። ግን በቀላሉ ልታገኟቸው የምትችሏቸው ነገሮች አሉ። እኔ አሁን ትንሽ እንድለወጥ ያደረገኝ ሰውነት የተለየ ምግብ በልቼ አይደለም፣ ራሴ ላይ ኢንቨስት አላደርግም። ግን እነዚህ እነ ሙዝ እነ ለውዝ ምናምን እና አቮካዶ ስትበሉ ሰውነታችሁ በቂ የሚባለውን ወይም ደግሞ አንድ ናቹራሊ ሰውነቱን ጌን ማድረግ ለሚፈልግ ሰው በቂ የምግብ ዝርዝሮች ናቸው። ሰውነቴ እንዲጨምር የምፈልግ ነገር ከሆነ ሞር ፕሮቲን ያለው ነገር መብላት አለብኝ ማለት ነው። ስለዚህ ብራችሁን ዝም ብላችሁ ዌስት አታደርጉ። ፕሮቲን ልታገኙባቸው የምትችሏቸውን ምግቦች ተመገቡ። እንቁላል፣ አቮካዶ፣ ሙዝ፣ ወተት የመሳሰሉት ነገሮች ላይ ኢንቨስት አድርጉ። ሁለተኛው የሰራው ስህተት በስነስርዓት ትሬን አለማድረግ ነው። ጂም ውስጥ ለውጥ የሚያመጣው ሃርድ ትሬን ሳይሆን ስማርት ትሬን። አብዛኛው ሰው ጂም ይገባል፣ ከዛ ሁሉም ጋር ያግበሰብሳል እና በሳምንት ለውጥ ይጠበቃል። ወፍ ጉዳት ነው ለአንተ። ያ ኢጎ ሊፍቲንግ ምንም ነው የማይጠቅማችሁ። እኔም ልክ ጂም ሲጀምር በቃ ሰፈራችን የሆነ ጂም ቤት አለ፣ ከዛ እዛ ገባለሁ። እዛ ትልልቅ የሚባሉ ብረቶች አሉ አይደለ? የቤቱ ግዙፍ የሚባሉ ሰዎች የሚሰሩበት ብረት ታውቁታላችሁ። ጂም የሚሰሩ ሰዎች ታውቃላችሁ። እና እነዛን ብረቶች ለማንሳት ሞክራለሁ። ምንም ወፍ ሰውነቴ ምንም የተቀየረው ነገር የለም። እንዲያውም ጉዳት ነው እንትን የሚልባቸው። ኢትዮጵያ ላይ ያሉ አብዛኞቹ ስፖርት የሚሰሩ ሰዎች የትከሻ በሽተኞች ናቸው። አብዛኛው ትከሻው ዲስሎኬት የሆነ ሰው ነው ያለው። ይሄ ለምንድን ነው? በቃ ያለ አቅሙ ስለሚሸከም፣ በቃ ፕሮግራም የሆነ ነገር ስለማይሰራ፣ ሰው ያንን ነገር ስላነሳ ስለሚያነሳ። ኢጎ ሊፍቲንግ ምንም አይጠቅማችሁም። አንድ በስነስርዓት ወይም ስማርት ትሬን ማድረግ እፈልጋለሁ የሚል ሰው 3 ወሳኝ ነገሮች ያስፈልጉታል። አሁን እነሱን ነግራችኋለሁ። የመጀመሪያው የጂም ፕሮግራም ያስፈልጋችሁ። ጂም ፕሮግራም ከሌላችሁ ምን አቺቭ ማድረግ እንደምትፈልጉ አታውቁም፣ ለምን እንደምትሰሩ አታውቁም። መስራት ስላለባችሁ ነው የምትሰሩት። ምን ታደርጋላችሁ? መጀመሪያ የጂም ፕሮግራም አዘጋጁ። ምን ላይ ትኩረት አድርጌ መስራት አለብኝ ወይም የትኛው ቦዲ ታይፕ ለኔ አስፈላጊ ነው የሚለውን ለዩ። ከዛ በኋላ የሚመቻችሁን ቀን ትመርጣላችሁ። ላይክ ነው በሳምንት 4 ቀን ነው የምሰራው፣ እናንተ 5 ቀን ልትሰሩ ትችላላችሁ። ስለዚህ
መች ቀን እንደሚመቻችሁ እንትን በሉ። ጠዋት ይሻለኛል ማታ ለውጥ የለውም። አብዛኛው ሰው ጠዋት መስራት ማታ መስራት ይላል። ኖ ችግር የለውም። መጀመሪያ ጂም ብቻ ስሩ አርፋችሁ። እሱን ካስተካከላችሁ በኋላ የሚመቻችሁን ቀን ካወቃችሁ በኋላ ቦዲ ጎላችሁ ምንድን ነው የሚለውን ነገር ላይክ እኔ አሁን ቦዲ ቢልደር መሆን አልፈልግም። ሰውነቴ ላይክ ቦዲ ቢልደር ሆኜ መወዳደር አልፈልግም ምናምን። ቅድም እንዳልኳችሁ ቦዲ ቢልደር ስላልፈለግኩት ነው ላይክ አልሰከስ አይደል እዚህ ጋር። ስለዚህ መጀመሪያ ቦዲ ጎላችሁ ነው። ላይክ አስቴቲክ ነው የምትፈልጉት የቦዲ ቢልደር ነው ወይም ደግሞ ላይክ የአትሌቶች ሰውነት ነው ሙሉ ፉል ቦዲ አክቲቭ የሆነ ሰውነት አለ አይደል እንደዛ ነው የምትፈልጉት የሚለውን ከለያችሁ በኋላ ለዛ የሚሆን ፕሮግራም ታወጣላችሁ። ላይክ አስቴቲክ ቢልድ ከፈለጋችሁ ሾልደር፣ አፐር ቸስት፣ ሆዳችሁንና ጀርባችሁን በደንብ አሰሩ። ቦዲ ቢልደር ከሆናችሁ ደግሞ ሁሉም መስል ፓርት ወሳኝ ስለሆነ ለቦዲ ቢልደሮች የሚሆን ፕሮግራም ይኖራል። ቻትጂፒቲን መጠየቅ ትችላላችሁ እና እዛ ላይ ፎከስ አድርጋችሁ ስሩ። ከዛ ፕሮግራሙ አላችሁ፣ የምትገቡበትን ታውቃላችሁ፣ በስነስርዓት ትሰራላችሁ። እዛን ምን ታደርጋላችሁ? ኤክሰርሳይሳችሁ ላይ ፕሮግረሲቭ ኦቨርሎድ ታደርጋላችሁ። ፕሮግረሲቭ ኦቨርሎድ ማለት የምትሰሩበትን የወርክአውት ክብደት ከጊዜ ሂደት በኋላ እየጨመሩ መምጣት ማለት ነው። ላይክ እኔ ዛሬ በ5 ኪሎ ከርል በሰራ የዛሬ ሳምንት በ5 ኪሎ ከርል በሰራ ነገር ከሆነ ሰውነቴ ያንን ለውጥ አያመጣም። ያንን ነገር እየለመደው ይመጣል። መስል ሚሞሪ የሚባል ነገር አለ እና ያንን ይለምደዋል። ሰውነቴ እዛው ባለበት ይቀራል ማለት ነው። ምን አደርጋለሁ? ከሳምንት በኋላ ወይ ድግግሞሹን ይጨምራሉ ወይ ኪሎዬን 1 ኪሎ 2 ኪሎ እያረኩኝ እየጨመርኩኝ ሰውነቴን ስትረስ ውስጥ መክተት አለብኝ። የዛኔ ነው ለውጥ የሚመጣው እና እኔ ያንን ነገር አላደርግም ነበር። ላይክ 1 ወር ሙሉ በአንድ አይነት በተመሳሳይ ክብደት ተመሳሳይ ሪፒቲሽን ነበር አምሳል። ግን ያን ያህል ለውጥ እንድታመጡ አያደርጋችሁም። ፕሮግሬሲቭ ኦቨርሎድ ሰውነታችሁ ላይ አድ ማድረግ አለባችሁ። ሶስተኛው ደግሞ ወሳኙ ፖይንት ሪከቨሪ ታይም። አብዛኞቻችን ጂም እንሰራለን ግን አናርፍም። አብዛኛው ሰው ስክሮል ቢያደርግ ይመርጣል። ግን ሰውነታችሁ በቂ የሆነ የሪከቨሪ ታይም ያስፈልገዋል። እንዴት ነው ሪከቨሪ የምታደርጉት? በቀን ቢያንስ 2 ሊትር ውሃ ጠጡ። 2 ሊትር ከጠጣችሁ በኋላ ሰውነታችሁ ማግኘት ያለበት የሃይድሬሽን ሌቭል አለ። እሱን ካገኘ በኋላ እረፍት ደግሞ ያስፈልገዋል መስላችሁ። ያንን ደግሞ እረፍት በቀን ቢያንስ 8 ሰዓት መተኛት አለባችሁ ማለት ነው። አምሽታችሁ የምተኙ ሰዎች እዚህ ጋር ጥንቃቄ ያደርጉ። እኔ እዚህ ነገር ላይ ብዙ ስህተት አልሰራም። ሌሎች ስህተቶች ናቸው ሰውነት የሚወልድ እንዳላደርግ ያደረገኝ። አሁን አብዛኛው ኢትዮጵያ ላይ ያሉ ፊትነስ ኢንፍሉዌንሰሮች ይህን ነገር አይነግሯችሁ። ታውቃላችሁ ጂም ስራ ሰውነት ተሸከም ምናምን ነው እንጂ የሚለ 8 ሰዓት መተኛት አለብህ፣ በቀን 2 ሊትር ውሃ መጠጣት አለብህ የሚል የለም። ስለዚህ ይህ የምነግርህን ነገር በስነስርዓት ሰምተህ አክሽን መውሰድ አለብህ። 2 ሊትር ውሃ ጠጣ። እንቅልፍን ወደ 8 ሰዓት ከፍ አድርገው። ስክሮል አታድርግ ረጅም ሰዓት። ምንም የሚጠቅም ነገር የለም። ሰውነትን ቢውል ካደረገው ከቻልክ ብር ውላ ልሰራበት የምትችለው ኢንዱስትሪ ነው እና ጠንቀቅ በል ሪከቨሪ ላይ። ሌላው ደግሞ ላይክ በየቀኑ እጅ የምትሰሩ ሰዎች አላችሁ። ዛሬ እጅ ሰራው ነገም እጅ ሰራለሁ ከነገ ምንም ነው ለውጥ ማታመጡት። ምን ማድረግ አለባችሁ? ዛሬ ሰራችሁ አይደለ ባይሴፕስ 48 ሰዓት አንድ መስል ማረፍ አለበት። ያን ስህተት እየሰራችሁ ከሆነ ሰውነታችሁ ለውጥ አይመጣም። ላይክ መስላችን እየተሰነጣጠቀ ይመጣል። ከዚህ የተሰነጣጠቀው በፕሮቲን ሲጠገን ሰውነታችን እንትን እያለ ይመጣል። ላይክ ስትራፑ ይዛችሁ ያውቃላሉ ሰርታችሁ ሰውነታችሁ ቲር ስለሚፈጠር ነው መስላችሁ ላይ መቆራረጥ መሰነጣጠቅ ይፈጠራል። ከዛ የመሰነጣጠቅ ደግሞ በፕሮቲን ሲሞላ ነው የሚጠገነው። ስለዚህ ዛሬ ሰራውበት ዛሬ ሳይጠገን ድጋሚ አሁን የምሰራበት ነገር ከሆነ ባለበት እንዲሁም እየከሰው አንዳንድ ጂም እየሰራ ድርቅ የሚል ሰው አይታችሁ ታውቃላችሁ አይደል? ላይክ እንደዚህ አይነት ችግር ይገጥማችኋል ማለት ነው። ሶስተኛው ደግሞ ሰውነቴ እንዳልቀየር ያደረገኝ ስቴሮይድ አለመጠቀሚ። አዎ እዚህ ጋር ግራ ሊገባችሁ ይችላል፣ ግን ስቴሮይድ አለመጠቀሚ ሰውነቴ ግዙፍ እንዳይሆን አድርጎታል። ይህ እንኳን እንደ ስህተት አይደለም የምቆጥረው፣ ላይክ ተሳስቻለሁ አልልም፣ በራሴ የምኮራበት ነገር ነው። አሁን ላይክ ሶሻል ሚዲያ ላይ የምታዩት ነገር አብዛኛው ብዙ ሰዎች የምታምኑት ነገር ነው። የሆነ ሰው 1 ወር ጂም ሰራው ይልና ግዙፍ ምናምን ነው። አትመኑ። ያ ሰው ናቹራል ወይም ራሱ ለፍቶ ያመጣው ነገር አይደለም። እኔ 3 ዓመት ሙሉ በናቹራል መንገድ የተለየ ምንም አይነት ሰፕሊመንት ሳልወስድ ቢውልድ ባደረኩት ሰውነት እኮራለሁ። እሱ በ1 ወር የሆነ ነገር ስለተወጋ የሆነ ኪኒኒ ስለዋጠ የሚያመጣው ሰውነት እኔ ሰውነት በ3 ዓመት ካመጣው ሰውነት በፈለገ ቢወዳደር እኔ ዊን አድርጌያለሁ ብዬ ነው ማስበው። ለምን ናቹራል ነኝ። የራሴን ዲሲፕሊን፣ ዴዲኬሽን፣ ኮንሲስተንሲ ያየሁበት ነገር ነው። ቢውልድ ማድረግ እንደችል እንዳውቅ አድርጎኛል። ስለዚህ ስቴሮይድ አለመጠቀሜ የምኮራበት ነገር ግን ተጠቅሜ ቢሆን ኖሮ የሆነ ሰፕሊመንት ወስጄ ቢሆን ኖሮ ከዚህ በላይ መግዘፍ እንደምችል አውቅ ነበር። ስለዚህ ሰውነቴ ትልቅ ለውጥ ያላመጣው ምንም የወሰድኩት ሰፕሊመንት ስለሌለ ነው። እናንተም እንድትወስዱ ሪኮሜንድ አላደርጋችሁ። ብዙ ኢትዮጵያ ላይ የምትወስዱ ሰዎች አላችሁ።
ኤምኬ ምናምን አሉ ላይክ ስማቸውን ስለማላውቅ ነው። እና አብዛኛው ኢትዮጵያ ላይ ያለው ሰው በተለይ ደግሞ ቶሎ ተቀየርኩ የሚል ሰው ከጀርባው የሆነ የማይታወቅ ነገር አለ። ብዙ ሰዎች አሉ ግን ናቹራል ነው አሪፍ ሰውነት ያላቸው ከጄኔቲክስ ምናምን እና እነዛ ነገሮች አድቫንቴጅ ያሰጣቸዋል። ዲስአድቫንቴጅ ነው ላይክ እኔና ጓደኛዬም ጂም ብንጀምር እና እሱ የሆነ ኪኒን እየወሰደ ቢሰራ ከኔ በጣም ሊገዝፍ ይችላል ያሱ ግን ሳይድ ላይ የሚያመጣቸው ብዙ ኢፌክቶች አሉ። ሞር ደግሞ ሁለታችንም ሳንወስድ እሱ ጄኔቲክሱ አሪፍ ከሆነ ጥሩ ለውጥ ሊያመጣ ይችላል። ስለዚህ አንድ ሰው በአንድ ለውጥ ካላመጣ የሆነ ዲስአድቫንቴጅ አለበት፣ ወይ ጄኔቲክሱ ጥሩ አይደለም ወይም ደግሞ ምንም አይነት ሰፕሊመንት ስላልወሰደ ነው፣ ኦር ደግሞ ቅድም ያልኳቸው ስህተቶች እየሰራ ስለሆነ ነው። ስለዚህ አንድ ግዙፍ ከሆነ ሰው ጀርባ እነዚህ 3 ነገሮች ሊኖሩ ይችላሉ። አንደኛ የሆነ እየተጠቀመ ያለው ነገር አለ። ይህ ባይኖር ራሱ ጄኔቲክሱ በጣም አሪፍ ስለሆነ ነው፣ ወይም እድለኛ የሚባል አይነት ሰው ነው፣ ኦር ደግሞ እኔ የሰሯቸው ስህተት እያልሰራ ስላልሆነ ነው። ስለዚህ ሰው በአንዴ ሲቀየር እኔ ሳትሆኑት የሆነ ሰው መጥቶ ግዙፍ ሲሆን እኔ ከእሱ ጋር ማወዳደር ከሆነ ለአይምሮዬም ጥሩ ስላልሆነ የእናንተ የሚመጣበት ጊዜ አለ። እናንተ በርትታችሁ ስሩ፣ በርትተን እንሰራለን፣ ሰውነታችንን የምንቀይር ይሆናል። ብዙ ቀናቶች ጂም ስለማቆም አስቤያለሁ። ላይክ አሁን ከነገርኳችሁ ነው ከሰው ጋር ሳወዳድር ለውጥ ማምጣት ሲያቅተኝ፣ ግን 3 ዓመት ሙሉ በመስራት ደግሞ ብዙ ጌን ያደረግኳቸው ነገሮች አሉ። ኮሚኒኬሽን ላይ፣ ዲሲፕሊን፣ ማይንድ ሴት፣ ኮንሲስተንሲ፣ ኮንፊደንስ፣ እነዚህ ጂም በመስራት ብቻ የቀየርኳቸው ነገሮች ናቸው። አሁን እናንተ ፊት በስነስርዓት እንደዚህ እንዳወራ የሚያደርገኝ ጂም በመስራት ነው። ከየትም ያመጣሁት ኮንፊደንስ አለ። ሰውነቴን ቢውል ባላረግም፣ ትልቅ ባልሆንም፣ ግዙፍ ባልሆንም፣ ማርኬት አድርጌ ብር ባላገኝበትም ግን እነዚህ ነገሮች በማግኘቴ ህይወቴ ላይ ትልቅ ኢምፓክት እንዳመጣ አድርጎኛል። ስለዚህ ሁላችሁም ተስፋ እንዳትቆርጡ፣ በርቱልኝ። የሰራናቸውን ስህተቶች ደግሞ አስተካክለን ሰውነታችንን ቢውል ማድረግ ማንችልበት ምንም ምክንያት የለም። አሁን አዲስ ፕላን አዘጋጅቻለሁ። አሁን ያለኝ ኪሎ 72 ኪሎ ነው። ማታውቁ ሰዎች ትኖራላችሁ። ያው ቁመቴ ረጅም ስለሆነ ላይክ 6 ፉት ስለሆንኩኝ 72 ኪሎ አቬሬጅ የሚባል የቦዲ ማስ ነው እና ላይክ የኔ ጎል ደግሞ 80 ኪሎ መግባት ነው። 80 ኪሎ ከገባ በኋላ ሰውነቴ ከታርጌ አሪፍ የሚባል መስል ማስ እንዲኖረኝ ይፈልጋሉ እና ከዚህ በኋላ ያለው ሴሽን 80 ኪሎ የመግባት ቻሌንጅ ይሆናል ማለት ነው። ይህንን ቻሌንጅ ጀምሬያለሁ። ይህንን ቻሌንጅ ልክ ዊን እንዳደረግኩኝ እዚህ ላይ ሁሉንም ነገር ዶክመንት ማድረግላችሁ ይሆናል። ይህንን ፕሮሰስ ሙሉ ዶክመንት አደርጋለሁ እና ይህንን ነገር ዊን እንደማድረግ ስለማውቀው ይህን ነገር እንድትማሩበት ለእናንተ ቪዲዮ አዘጋጃለሁ። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ይሄ ቪዲዮ እንዳያመልጣችሁ እላችኋለሁ። ለምን ቀጣዩ ቪዲዮ በጣም ወሳኝ ቪዲዮ ነው የሚሆነው። ላይክ አንድ ሰው ሙሉ የበልኪንግ ፕሮሰሱን ዶክመንት አድርጎ ሰዎችን ማስተማር የሚችል ነገር ከሆነ በጣም ትልቅ ነው። ስለዚህ አዲስ ፕሮግራም አወጣለሁኝ። በአዲስ መንገድ ነው መዛረው። የአመጋገቤን አስተካክላለሁ፣ እንዳልነገርኳችሁ ሪከቨሪ አስተካክላለሁ። ከዚያው ስቴሮይድ አልጠቀምም ነገር ያችኋለሁ። ስለዚህ እነዛን ነገሮች አስተካክዬ በልኪንግ ፕሮሰስ ጀምራለሁ። ሳደርግ ሙሉ ዶክመንት ያደረግኩትን ነገር እዚህ ላይ ፖስት አደርግላችኋለሁ። እናንተም ይህንን ቻሌንጅ ከኔ ጋር መጀመር የምትፈልጉ ከሆነ መጀመር ትችላላችሁ። ጀማሪ ከሆናችሁ ከዚህ በፊት የጂም ፕሮግራም ቴሌግራም ቻናሌ ላይ ለቅቄያለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ሞር ደግሞ እኔ እንዳግዛችሁ ወይም ትጠቅመናላችሁ ኮች እንድታደርገን እንፈልጋለን የምትሉ ሰዎች ካላችሁ እዛው ቴሌግራም ቻናል ላይ ዩዘር ኔም ያለ በዛ በኩል ማናገር ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ደህና ሁኑ።